ስሜ ሱራፌል እንዳለ ይባላል። የዚህ ሰንበት ትምህርት ቤት ምክትል ሰብሳቢ ነኝ። ሰንበት ትምህርት ቤታችን ረጅም ዓመት ካስቆጠሩ ሰንበት ትምህርት ቤቶች መሃል ይጠቀሳል። ከ50 ዓመት በላይ ያስቆጠረ ሰንበት ትምህርት ቤት ነው። በትንንጤ ክፍሎች በጣም በአስቸጋሪ ሁኔታዎች ተጀምሮ አሁን ላለበት ደረጃ የደረሰ ነው። ከዚህ በኋላም ደግሞ ፊቸር የሆኑ ብዙ ሀሳቦች አሉት ማለት ነው። ስለዚህ አሁን ከረንትሊ ሰንበት ትምህርት ቤታችን 10 አበይት ክፍሎች ያሉት ከ34 በላይ ንዑሳን ክፍሎች ያሉት መዋቅር ባለው ደረጃ እያከናወነ ይገኛል። እነዚህን የመዋቅር ክፍሎች ደግሞ በሁለት እንከፍላቸዋለን። የትምህርት ነክ ክፍሎችና የደጋፊ ወይም ድጋፍ ሰጪ ክፍሎች ብለን ማለት ነው። በትምህርት ነክ ክፍል ላይ ትምህርት ክፍል ራሱ አለ፣ መርሃ ግብር ክፍል አለ፣ ህፃናትና አዳጊ ክፍል አለ፣ ሚዲያ ክፍል አለ እና ዜማና አብነት ክፍል አለ ማለት ነው። 5 ክፍሎች ይኖራሉ። በደጋፊ ነክ ወይም በድጋፍ ሰጪ ክፍላት ደግሞ የአባላት አስተዳደር፣ የልማት ተቋም፣ የስልጠናና ጥናትና ምርምር እንዲሁም የሂሳብና ንብረት አስተዳደር ክፍሎች አሉ ማለት ነው። ሰንበት ትምህርት ቤታችን በዋነኝነት ትምህርትን መሰረት አድርጎ የሚንቀሳቀስ ነው ማለት ነው። ኦርቶዶክሳዊ የትምህርት ተቋም ነው ማለት ነው። ስለዚህ በዚህ ብዙ ከ1300 በላይ ህፃናትና ከ700 የማያንሱ መደበኛ አባላትን ያስተምራል በተለያዩ ጉባኤያት። በሰንበት ትምህርት ቤታችን በጣም ጠንካራ የሆኑ አገልግሎቶችን የሚያከናውኑ ክፍላት አሉ። ሁሉም አገልግሎቱን በሚገባው ልክ ያገለግላል። ግን አውትሻይን የሚያደርጉ ደግሞ አንዳንድ ክፍላት አሉ። ከዚህ መካከል ህፃናት ክፍል መጀመሪያም እንደጠቀስከው ነው። ህፃናት ክፍል አሁን አዳራሻችን ከሚችለው ተማሪ በላይ ነው የሚያስተምረው ማለት ነው ተቀብሎ እና ሊሚትም በቃ ከአቅማችን በላይ ሲሆን ነው የምንመልሳቸው ማለት ነው። ከ1300 በላይ ህፃናት መጥተው ይማራሉ በዚህ ሰንበት ትምህርት ቤታችን ከአንደኛ ክፍል እስከ 6ኛ ክፍል በድሮ መዋቅር። በአዲሱ ስርዓተ ትምህርት ክፍል ደግሞ በአዲሱ ስርዓተ ትምህርት እስከ 8ኛ ክፍል ድረስ ያሉ ህፃናት አሉ ማለት ነው። እነዚህ ህፃናት ተማሪዎች ክህሎታቸውን የሚያዳብሩበት ደግሞ ተጨማሪ ምናልባት ለሌሎች ሰንበት ትምህርት ቤቶች ተሞክሮ የሚሆነው ለሌሎች ከመደበኛው ትምህርት በተጨማሪ ክህሎታቸውን የሚያዳብሩበት የህፃናት ልዩ ክህሎት የሚባል ፕሮጀክት አለ ማለት ነው። ይሄኛው ፕሮጀክት ምንድነው? ህፃናቶች ከህፃንነታቸው ጀምረው የተሰጣቸውን መክሊት ተጠቅመው ወደፊት ኦርቶዶክሳዊ መሪ፣ ኦርቶዶክሳዊ የኪነ ጥበብ ሰው፣ ኦርቶዶክሳዊ ዝማሬን የያዘ የኦርቶዶክሳዊ ስነ ስዕልን የያዘ አስተምሮን ይዘው እንዲያድጉ የሚያደርግ ፕሮጀክት ነው ማለት ነው። በዋነኝነት 12 ፕሮጀክቶች አሉት ይሄኛው የህፃናት ልዩ ክህሎት የሚባለው ፕሮጀክት። አሁን ላይ እኛ ከረንትሊ 5ቱን አፕላይ ያደረግናቸው ነው ማለት ነው። ከነዚህ መካከል የግዕዝ ልዩ ክህሎት የሚባል አለ። ህፃናት ተማሪዎች ግዕዝ ቋንቋን በደንብ አድርገው እየተማሩ እንዲሄዱ ማለት ነው። ዋና ዓላማው ግዕዝ ብቻ አይደለም። ግዕዝ ብቻ ሳይሆን አጠቃላይ የቋንቋ ፕሮጀክት ነው የሚባለው። ዕብራይስጥም ሊሆን ይችላል፣ ግዕዝም ሊሆን ይችላል፣ ሌሎች ቻይነኛም ሊሆን ይችላል። የሀገራችንን ቋንቋም ተመርኩዘው በተለያዩ የዓለማችን ሀገራት በተለያዩ የሀገራችን ክልሎች ሄደው የኦርቶዶክስን ትክክለኛ አስተምሮ የሚሰብኩ ህፃናትን ለማፍራት ታስቦ የተጀመረ ፕሮጀክት ነው ማለት ነው። ግዕዝን በዋነኝነት ይዘነው እያስተማርናቸው እንገኛለን። ከዛ በተጨማሪ የቻይነኛ ትምህርት ተጀምሮ አሁን ለጊዜው ከአሰልጣኞች እጥረት ቆሟል ማለት ነው። ሁለተኛው ክፍል የዜማ መሳሪያ ክፍል አለ። ትልቁ የዜማ መሳሪያ ክፍል አለ። ህፃናቶች ደግሞ ገና ከመጀመሪያው ከህፃንነታቸው ጀምረው በመክሊታቸው እየተለማመዱ የሚሄዱበት የዜማ መሳሪያ ክህሎት አለ ማለት ነው። ይሄኛውንም አፕላይ እያደረጉት ከልጅነታቸው ጀምሮ እየተለማመዱት እየሄዱ ይገኛሉ። ሶስተኛው የስነ ስዕል ይባላል። የስነ ስዕል አሁን የኦርቶዶክሳዊ የአሳሳል ይዘቶች በሪያሊስቲክ ስዕሎች እየተቀየሩ ነው ማለት ነው። ከኦርቶዶክሳዊ አሳሳል ውጭ ያሉ በጣም ብዙ ነገሮች እየመጡብን ስለሆነ ይህንን ትክክለኛውን የኦርቶዶክሳዊ የአሳሳል ጥበብ ከልጅነታቸው ጀምረው እየተማሩ የሚሄዱበት የስነ ስዕል ፕሮጀክት አለ ማለት ነው። ሌላው የኪነ ጥበብ ፕሮጀክት ነው። ኪነ ጥበብ ፕሮጀክት ደግሞ የሚባለው ምንድነው? ህፃናት ተማሪዎች ባላቸው ክህሎት የኪነ ጥበብ ክህሎት እግዚአብሔርን የሚያገለግሉበት በመንፈሳዊ ወይም በኪነ ጥበብ ትምህርት የሚያስተምሩበት መንገድን የሚፈጥር ነው ማለት ነው። ዓለማዊ ነገር ላይ ገብተው እንዳይበላሹ ያደርጋቸዋል ማለት ነው። ይሄኛው ከዚያ አንግል እየተሰራበት ይገኛል። በመጽሐፍ ቅዱሳችን ላይ በጣም ብዙ ታሪኮች አሉ፣ የሚያስደምሙ ታሪኮች አሉ። ግን እነዛን ታሪኮች የምንሰራቸው
እኛ ሳንሆን ሌሎች አካላት ነው መጥተው የሚሰሩልን ማለት ነው። ስለዚህ ይሄ ነገር ከሚሆን ራሳችን የምናውቀው ከልጅነታቸው ጀምረው እያደጉ የመጽሐፍ ቅዱስን ታሪክ በኪነ ጥበብ መልክ የሚያዳብሩ አይነት ህፃናትን ለማፍራት ታስበው የተዘጋጀ ነው ማለት ነው። ሌሎች አሉ የመሪነት ኦርቶዶክሳዊ መሪ እንዲሆኑ ማለት ነው። በቤተክርስቲያናችን ብቻ ሳይሆን በዓለም ውስጥም ገብተው የመሪነት ደረጃን እንዲቆናጠጡ የሚያደርግ የመሪነት ክህሎት ያለው አለ በህፃናት ክፍል። ምናልባት አሁን በህፃናት ክፍል የሚደረጉ የተለያዩ ኩነቶች አሉ። ከዛ መካከል እንደ ሰንበት ትምህርት ቤታችን ሊገለጽ የሚችለው የልደት በዓል መንፈሳዊ ኩነት አለ። ይሄኛው ምንድነው? የተለያዩ ሰንበት ትምህርት ቤት ያሉ ህፃናትን አንድ ላይ በጋራ በማሰባሰብ ከአዳራሽ ወጥተን እንደ መንፈሳዊ ኩነት እናሳያቸዋለን ማለት ነው። ስለዚህ የክርስቶስን ልደት እንደዚሁ ከመናገር በላይ እያዩት እየዳሰሱት የሚያዩበትን አይነት ዝግጅት የሚያዩበት ነው ማለት ነው። ውባለም ፈለቀ እባላለሁ። ህፃናትና አዳጊ ክፍል የወላጅ ክትትል ክፍል ንዑስ ክፍል ተጠሪ ነኝ። የክረምቱና የበጋው አገልግሎት ላይ ያው የስፋት ነው። መደበኛ የህፃናት የትምህርት አገልግሎት የሚሰጠው በደብራችን በጋው ላይ ነው። በጋ እሁድ ከጧቱ 2 ሰዓት ጀምሮ እስከ 5 ሰዓት ከ10 ድረስ ወይም እስከ 6ም ሊዘልቅ ይችላል መደበኛ ትምህርት ነው የሚማሩት። ክረምት ላይ የምናስተምራቸው ትምህርቶች ለበጋው አዲስ ሆነው ተመዝግበው የሚመጡ ተማሪዎች በሚመጡ ሰዓት አዲስ እንዳይሆንባቸው በየእድሜያቸው አሁን ባለው የማደራጃ መምሪያው አወቃቀር መሰረት በየእድሜው ተማሪ ገብቶ እንዲማር ስለሚል ከፍ ያለ እድሜ ከ10 ዓመት በላይ ሆነው ሲመጡ በእድሜያቸው ስንመድባቸው ከነባሩ ተማሪ ጋራ ተናበው መሄድ የሚያስችል መሰረታዊ ዕውቀትን ነው የምናስይዘው። እሱንም ከሐምሌ 1 ጀምሮ የክረምት መርሃ ግብሩ ትምህርት ተጀምሯል። ይዘቶቹ በዋናነት ያው የስነ ምግባር ትምህርት አለ፣ የመጽሐፍ ቅዱስ ታሪክ አለ፣ መዝሙር ይማራሉ፣ ግዕዝ አለ፣ የቤተ ክርስቲያን ታሪክን ነው የሚማሩት። ትምህርቱ እንደየደረጃቸው እየሰፋና እያደገ የሚመጣ ሆኖ ህፃናት ክፍል በሚባሉበት ደረጃ ላይ የሚማሩት ይሄንን ነው። ከዛ ውጪ አሁን ላይ በቅርብ በተለያዩ ምክንያቶች አቋርጠናል እንጂ ከመደበኛው ጎን ለጎን ክህሎት የሚባል የትምህርት ነበረ ለህፃናት። ክህሎት ምንድነው? ህፃናቱ በተለየ ሁኔታ ተሰጧቸውን ለይተን 5 ብዙ ናቸው አቅደንና ፕላን አድርገን ያጠናናቸው፣ ግን ለጊዜው በ5ቶቹ ኪነ ጥበብ፣ ንግግር፣ ሊደርሺፕ፣ ቋንቋ፣ ቴክኖሎጂ እነዚህን የመሳሰሉት ላይ ልጆችን ስናሰለጥን ነበረ። 1 2 3 ዓመት ጥሩ ውጤት አግኝተን አሁንም ድረስ ድምጻቸው በጣም ጥሩ የሆነ የዜማ መሳሪያ አጠቃቀማቸው ለየት ያለ በባለሙያ ደረጃ ሊወጡ የሚችሉ ልጆችን አፍርተናል። ከመደበኛ ትምህርት በተጨማሪ የምንሰጠው የነበረው ይሄ ነው። ዲያቆን ተሻለ ረምረም እባላለሁ። በብርሃናት ዓለም ጴጥሮስ ጳውሎስ ቤተክርስቲያን ፍሬ ሃይማኖት ሰንበት ትምህርት ቤት የህፃናትና አዳጊ ክፍል መርሃ ግብር ክፍል ኃላፊ ነኝ። 15 ዓመት 13 ዓመት የሆኑ ልጆች ከአንደኛ ክፍል አናስጀምር። አንደኛ እድሜውም አይፈቅድለትም፣ ሁለተኛም የትምህርቱ ምንትን አሰጣጥ አይመጥነውም። ባለሙያ ትምህርቱ 8ኛ ክፍል የሆነ ልጅ ከህፃናት 2 ጋርና ከአንደኛ ክፍልና ከሁለተኛ ክፍል ጋር መመደብ አንችልም። ግን የክረምት ትምህርት አጠቃላይ የቤተ ክርስቲያን ስርዓተ ቤተ ክርስቲያን መሰረተ ሃይማኖትን መጽሐፍ ቅዱስን ጥናት አጥንቶ አንብቦ ቢያንስ ካሉ ተማሪዎች ጋር የሚሰጠውን ትምህርት የሚቋቋም ተማሪ ነው የምናደርገው። ወደሚመለከተው ክፍል ነው የምንከተው። ሰንበት ትምህርት ቤት ሙያ ብቻ ከመሆን አልፎ እውቀትን የሚገበዩበት መሆን ይገባታል ማለት ነው፣ መሆን አለባትም እና ለዛም ተብሎ ነው ድሮ እንደውም ከህፃናት ገና ከ4 ዓመት ምናምን ጀምሮ ያሉ ህፃናትን እንቀበል ነበር ድሮ ማለት ነው። አሁን ላይ ግን ከ7 ዓመት በላይ ያሉ ህፃናቶች ናቸው ወደዚህ የሚመጡት ማለት ነው። ይሄኛውም የትምህርት ጥራቱን ሞር ለማሻሻል ነው። የህፃናቶችም ቁጥር እንደነገርኩ ከ1300 በላይ ህፃናት ነው ያሉት። አባላቶቻችን ደግሞ ያሉት ይሄ የሰንበት ትምህርት ቤት በድሮ በእኛ መዋቅር አዲሱ የሰንበት ትምህርት ቤቶች መዋቅር ሲሆን በእኛ መዋቅር ከ900 በላይ አባላት ነው ያሉት ማለት ነው። መደበኛ አባላት የሚባሉ እነሱ ናቸው ተከፋፍለው እነዚህን ልጆች ማኔጅ የሚያደርጉት ማለት ነው። እና ሲከፋፈሉ ህፃናት ክፍል ላይ የሚኖሩ አገልጋዮች ቁጥር ምናልባት ከ40 ላይ በልጥ ይችላል ማለት ነው። እና 40 ወይም 50 የሚሆኑ አባላት እነዚህን ሁሉ ህፃናት ለመቆጣጠር በጣም አድካሚ ስለሚሆን ያንን ታሳቢ በማድረግ ነው ከ7 ዓመት በላይ ያሉ ህፃናትን እንዲመጡ የምናደርገው ማለት ነው። አሁን የክረምት ላይ የክረምት ትምህርት ተጀምሯል ማለት ነው። የክረምት ትምህርቶችን ይማራሉ።
በመንፈሳዊ ብቻ ሳይሆን በዓለማዊ ትምህርታቸውም የዓለማዊ ትምህርት የመንፈሳዊ ትምህርት የዓለማዊ ትምህርት እንዲማሩ ይደረጋል ማለት ነው። መንፈሳዊ ትምህርት ዓላማው ህይወት ነው። እኛ የምናገኛቸው ልጆቹን ቅድም እንደገለጽኩት አንድ እሁድ ብቻ ነው በመደበኛው ክላስ። እኛ በዛ ሰዓት ያስተማርነው ውጤት አምጥቶ ልጆቹ ህይወት ላይ ተጽዕኖ ሊያመጣ የሚችለው ከወላጅ ጋር አብረን ስንሰራ ነው ብለን ስለምናምን ከወላጆች ጋር ቅርብ የሆነ ግንኙነት አለን ወይም ለመፍጠር እየጣርን ነው። ይሄንን ተከትሎ ምንድነው ያደረግነው? ከዛ በፊት በአመት 3 ወይ 4 በሚሆን ጊዜ የተለያዩ ስልጠናዎችን መርሃ ግብራትን እያዘጋጀን ወላጆችን እናገኝ ነበር። ግን ፍላጎቱና የልጆቹን ሁኔታ ያያየን መተን እቺን 2 አመት የወራዊ የወላጆች ጉባኤ አዘጋጅተናል። ትልቅ አባቶችን እየጋበዝን ስለ ህይወታቸው፣ ስለ ቤተሰብ አመራር፣ ስለ ልጆች አያያዝ ከዛም አልፎ ደግሞ ወቅታዊ የሆኑ መርሃ ግብራትን በዓላትን አስታከን የቅዱስ ገብርኤልን ዝክር በሚል አድርገን ቅዱስ ገብርኤል በዋለ እሁዱን እንደሱ አይነት የመማር ማስተማር ሂደት አድርገናል። በጣም ልጆችን ለመረዳት እድል ፈጥሮልናል። ወላጆችን እያወቅናቸው ስንመጣ እኛ ጋር ለመቅረብ እድል ስላገኙ ብዙ ነገር ይነግሩናል። እኛ የምናግዛቸው ልጆች ለየን፣ እኛም ደግሞ የሚያግዙንን ነገር ከወላጆች ማግኘት ቻልን። በጣም የመማር ማስተማሩንም ሂደት የሚያግዙልን ወላጆች አሉ። ፋይናንሻሊ አንዳንድ የሚሆኑ መርሃ ግብሮች ሲኖሩ ለኛ የከበደ ነገር የሚቀላቸው ስላሉ የመገናኛ ድልድይም ሆኖናል። እንዳልኩትም ደግሞ ህይወታቸው እንዲያው በጣም ብዙ ወላጆች ከዛ በኋላ ሊያግዙን አገልግሎት ለመስጠት ሁሉ ፈቃደኛ የሆኑ ወላጆችን እንድናገኝ አድርጎናል። አሁን እኛ ልጆቹን እያስተማርናቸው ስንመጣ ያው እንደምታዩት እኛ ከሌላው ሰንበት ትምህርት ቤት ለየት ያደርገናል ብዬ የማስበው ህፃናት ክፍል ላይ አገልጋይ ሆነን የመጣነው ወላጆች ነን። ህፃናቶች ይራዱናል እንጂ በኃላፊነት አራያ አድርገው እንዲያዩ በስስትም እንድንይዛቸው ስለፈለግን በኃላፊነት ላይ ያለነው አብዛኞቻችን ወላጆች ነን። ልጆቹን የምንጠብቃቸውና ከኛ ጋር የመነጋገር ነገሮች እድል እየፈጠረላቸው ስለመጣ የነሱንም ህይወት እንዲያዩ እድል እየፈጠረ መጣ። ከዛ በፊት በጣም ብዙ ተግዳሮቶች ነበሩብን። ለምሳሌ አሁን ለአገልግሎት ሆሳዕና ቅዱስ ገብርኤል ህፃናት ያገለግላሉ። አሁን ሐምሌ 19 እና የሆሳዕናን በዓል ትኩረት አድርገው የሚመጡት የዛችን ቀን አገልግሎት ብቻ ነው። ወላጆቹ ከልጆቹ ይብሳሉ። እኛ እነዚህን አገልግሎቶች እንደ ተቋም የመሰረተናቸው ልጆቹን እንዲሳሱ ትምህርቱ ላይ እንዲጎብዙልን ነው። እዛ ጋር ሰጥገባ ሲመጣ ወላጆቹ ላይ ክፍተትና የነበረ በጣም ያለ መረዳት አላማውን ያለ ማወቅ እንዲህ ግን ይሄ ጉባኤ በጣም ብዙ ችግሮችን እየፈታልን ነው። የስርዓተ ትምህርቱ አተገባበር ያው ማደራጃ መምሪያው በዚህ የሚያዘው መሰረት ነው። ትምህርት ክፍሉ በሚያዘጋጀው የአመቱን የትምህርት ካሪኩለም በዛ መሰረት ነው የምናስተምረው። ለምሳሌ ከህፃናት 1 ብንጀምር 1 ላይ የሚማሩትን ትምህርት ቀጣይ 2ኛ አመት ላይ የሚማሩት እያደገ ነው። የትምህርቱ አይነት አንድ አይነትም ቢሆን ግን ያሰጣጡ ሁኔታና የሚይዛቸው ፓርቶች ይበዛሉ። ስለዚህ በዛ መሰረት ነው በሰንበት ትምህርት ቤቶች ማደራጃ መምሪያ መሰረት ነው እየሄድን ያለነው። ከዚህ በፊት ክረምት ላይ ስናስተማራቸው ከነበሩ ተማሪዎች አብዛኛው ይመጣል። ለበጋው እየተዘጋጀ ነው የሚመጣው። ግን ያው ብዙዎቹ ክረምት ላይ የሚመጡ ተማሪዎች እድሜያቸው ከፍ ያለውን አሁን ካሉት እኛ ጋር መደበኛ ከሚማሩ ተማሪዎች ጋር የእውቀት ጋባቸውን ሸፍነው በየክፍል ስለሚመደቡ ማለት ነው። ያሁን የትምህርቱ ስርዓት በእድሜ ነው። ስለዚህ እኛ ጋር ደግሞ የምንቀበለው ከ7 አመት የመጀመሪያ አመትን ብቻ የምንቀበለው። በጋ ላይ የሚመጡትን ግን ከዛ አመት በላይ መቀበል አንችልም። ምክንያቱም ያለው የቦታ እጥረትና የትምህርቱም ካሪኩለም ስለማይፈቅድልን ማለት ነው። ስለዚህ በትምህርቱ ካሪኩለም ላይ መምጣት የሚችሉትን እንቀበላለን በክረምት ላይ። በጋ ላይ ግን የምንቀበለው 7 እና 8 አመት ያላቸውን ተማሪዎች ተቀብለን የምናስተናግደው።
ዜማ መሳሪያ ክፍል ውስጥ የአብነት ትምህርት አለ ማለት ነውና በአብነት ትምህርት ከህፃናት ጀምሮ ትምህርት ይሰጣል ማለት ነው። የአብነት ትምህርት ይሰጣል። በዚህ ዓመት ብቻ ራሱ ከ59 በላይ ዲያቆናትን ማፍራት ችሏል ማለት ነው ሰንበት ትምህርት ቤቱ። ስለዚህ ሰፊ ስራ ነው። ከደብሩ ተቀብለን በእኛው ስር አድርገን ነው የምናስተምራቸው እነዚህን ህፃናት ማለት ነው። ስለዚህ በዚህ ዓመት ብቻ 59 ዲያቆናትን አፍርተናል። እስከዛሬ ደግሞ ከሰንበት ትምህርት ቤታችን የወጡ 2 ካህናት አሉ ማለት ነውና በዚህ ጉዳይ ላይ በጣም ሰፊ ስራዎች እየተሰሩ ነው። አሁንም እየተሰሩ ይገኛል። ከሰኞ እስከ ዓርብ ሁሉ ጊዜ የአብነት ትምህርት አለ፣ ይሰጣል። ጥራቱም ይገመገማል ማለት ነው። መስፈርቶች አሏቸው። አንድ ሰው ምን ነገሮችን ሲያቅ ነው እዛ ደረጃ ላይ መድረስ ያለበት የሚባለውን ነገር መስፈርቶች አሉ። እነዛን መስፈርቶች ሙሉ በሙሉ ሲያሟሉ ነው የሚላኩት ማለት ነው፣ ወይም ወደ ክህነት የሚላኩት። ወደ ክህነት ኢቭን ከመላካቸው በላይ ራሱ ማወቁ ብቻ ወይም ያንን ነገር እንትን ማለቱ ብቻ በቂ ስለማይሆን የስነ ምግባር ስልጠና መጀመሪያ ይወስዳሉ ማለት ነው። ልክ የድቁና ትምህርታቸውን የአብነት ትምህርታቸውን እንደጨረሱ እንዳጠናቀቁ የስነ ምግባር ትምህርት ይማራሉ። ቀሲስ ያሬድ መለሰ እባላለሁ። በብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ ቤተክርስቲያን ፍሬ ሃይማኖት ሰንበት ትምህርት ቤት አገልጋይ ነኝ። ያደኩት እዚሁ ቤተክርስቲያን ነው። በሰንበት ትምህርት ቤት በልዩ ልዩ አገልግሎቶች አገልግያለሁ። ያው ሰንበት ትምህርት ቤት መማር ከጀመርኩበት ጊዜ አንስቶ አብሮ የአብነት ትምህርት ይሰጥ የነበረበት ቦታ ያው መምህራን ያኔ ድሮ መምህራን ፈልገን ነው የምናገኘው። አሁን ግን እግዚአብሔር ይመስገን ሰንበት ትምህርት ቤቱም ራሱ የአብነት ትምህርት የሚሰጡ መምህራን ስላሉ እዚሁ መማር ይቻላል። ድሮ ግን ምንድን የነበረው ልምድ ያው ያለ መምህር ያለበት ቦታ እየሄድን እንቀጽላለን ማለት ነው። ስለዚህ በዛ ነው እያሳደኩ የመጣው በዋነኝነት ከልምድ እና በጊዜ ሂደት ደግሞ ትምህርት አለማቋረጥ እና የተለያዩ መምህራን ካሉ ከመምህራን ዘንድ ሄዶ መጠየቅ በዛ ነው እንግዲህ ያለፍኩት ማለት ነው ህይወቴን። እና ከዛም በኋላ ያው ካገባውም በኋላ ይሄ ነገር አልተቋረጠም ማለት ነው። ስለዚህ ዛሬም የጎደለኝን ነገር በየጊዜው እየሞላው በዋነኝነት ለዚህ ክህነት በቅቻለሁ ማለት ነው። እንግዲህ ቅድስት ቤተክርስቲያናችን በዋነኝነት የቤተክርስቲያን ትምህርት የሚቀዳው ከአብነት ትምህርት መሆኑ ይታወቃል። እና በዋነኝነት የነገ እንግዲህ ቤተክርስቲያናችን የትላንት ማንነት አላት፣ ዛሬ ደግሞ ያለችበት አለ፣ ነገ ደግሞ ቀጣይ ትውልድ ይመጣልና በቀጣይ እነዚህ ትውልዶች ላይ መስራት የግዴታ አስፈላጊ ሆኖ እናገኛለን። እና ክህነት ደግሞ ዋናው የቅድስት ቤተክርስቲያናችን አንዱ አገልግሎትና ማዕከል ነው ብዬ አስባለሁ። እና አብነት ትምህርት ላይ በዋነኝነት ሰንበት ትምህርት ቤታችን እንደ ስትራቴጂ እንደ ስልታዊ እቅድ በማውጣት ጊዜ በመስጠት መምህራን በጠዋትም በማታም በመመደብ ተማሪዎችን እያስተማረ ይገኛል። እና ላለፉት 7-8 ዓመታት በዋነኝነት ትኩረት በመስጠት ሰንበት ትምህርት ቤቱ አገልግሎቱ ወደ አብነት ትምህርት አድርጎ እየሰራበት ይገኛል ማለት ነው። በዚህም እንቅስቃሴያችን እንግዲህ ከ200 በላይ ተማሪዎችን እያስተማርን እንገኛለን። እንዲሁ ደግሞ 73 ተማሪዎችን ለስልጣነ ክህነት አብቅተናል፣ ለድቁና ማዕረግ አብቅተናል። ይሄ ብቻ አይደለም። ቤተክርስቲያን እንዴት ማገልገል እንዲገባቸው እና እንዴት ማገልገል እንዳለባቸው እንዲያውቁና እንዲገነዘቡ ደግሞ ከአብነት ትምህርቱ በተጨማሪ የተለያዩ ስልጠናዎችን በተለይ ከአባቶች ልምድ ካላቸው መምህራን እንዲያገኙ እያደረግን እንገኛለን። ስለዚህ በቤተ መቅደስ ሲያገለግሉ ይሄንን ከትህትና ጋር ክህነትን ከመረዳት ጋር ራስን ዝቅ ከማድረግ ጋር አብሮ እንዲያገለግሉ ደግሞ እርስ በርስ የምክክርም ጉባኤ አለን፣ ምንማማርበትም የትምህርት መድረክ አለን ማለት ነው። የክረምት ትምህርት የጀመርነው አሁን በዚህ ዓመት እና ሐምሌ 1 ቀን ነው። ትምህርቱ የሚሰጠው ሰኞ፣ ሮብ፣ አርብ ነው። አጠቃላይ በዚህ የክረምት ትምህርት የምንቀበላቸው ተማሪዎች ከ10 ዓመት በላይ የሆኑ ተማሪዎችን ነው። አሁን በአሁኑ ሰዓት ወደ 85 አካባቢ የሚደርሱ ተማሪዎች ተመዝግበዋል።
ትምህርቱ ተጀምሯል። ያው በመሀል የሚመጡና የሚቀሩ ተማሪዎችን ቢኖሩ እየተማሩ ነው በዚህ ወቅት የክረምቱ ትምህርት ላይ። በሰንበት ትምህርት ቤት ደረጃ የሚሰጡ የአብነት ትምህርቶች ከሌሎች የአብነት ትምህርቶች ያው በዋነኝነት የሚወስደው መልካም ተሞክሮና ልምድ ይኖራል። ነገር ግን በዋነኝነት አብነት ትምህርቱን ብቻ ትኩረት አድርገን አንሰጥም። ያ ማለት ክህነት ማለት ውዳሴ ማርያም ብቻ መሸምደድ፣ መልካ ኢየሱስ መልካ ማርያም ብቻ መሸምደድ ወይም ሊጦን መስጠቁ ብቻ መሸምደድ አይደለም። ክህነት ማለት ልዩ ሰማያዊ ስልጣን ነው። ያ ደግሞ መሰጠት ይጠይቃል፣ ራስን መስጠት ይጠይቃል፣ መስዋዕት ማድረግ ይፈልጋል እና ራሱን መስዋዕት የሚያደርግ ከቤተሰቦቹ ይልቅ ከጓደኞቹ ይልቅ ከስሜቶቹ ይልቅ ከራስ ጋር የምናደርገውም ትግል ስላለ ቤተ ክርስቲያንን የሚያስቀድም ካህን ማፍራት ይገባናል እና በዋነኝነት የአገልግሎት ማዕከሉ ሰንበት ትምህርት ቤት መሆኑ አንደኛ መጽሐፍ ቅዱስ እንዲማሩ ከመጽሐፍ ቅዱስ ጋር ስነ ምግባርን እንዲማሩ እንዲሁ ደግሞ ቤተ መቅደስም አገልግሎት ከጀመሩ በኋላም ክትትል ይኖረናል። ከደብሩ ጋር በዋነኝነት እየሰራንበት እንገኛለን። አሁን ያሉ አስተዳደር አካላትም ይሄንን በሚገባ ስላወቁና ስላመኑ ከኛ ያሉ ልጆችን በዋነኝነት ከሚያዩት ስለሆነ ልምድ የሚቀስሙት የሚያዩትን ነገር በቃል እግዚአብሔር እንዲያርቁ ከኛ ጋር በይበልጥ እንሰራለን ማለት ነው። የተለየ ችግርም ካለ ምክርም እንሰጣለን። የምክር አገልግሎትም ይኖረናል። ቀደም ካሉ ደግሞ ልምድ ካላቸው አባቶችም ጋር ቀርበው ልምድ እየወሰዱ ያንን እያረቁ ማስኬድ ይቻላልና በሰንበት ቤት ደረጃ መሆኑ የተሻለ የመተራረም ጥፋት ቢኖር የማስተካከል እድል የሚሰጠን ይመስለኛል። ወደፊት እንግዲህ ሰፋ አድርገን ለማቀድ እቅዳለን። በዚህ ጉዳይ ላይ ለመስራት እቅዳለን። ያው በዋነኝነት የበጋው ጊዜ ላይ የክረምት ላይ ያው ሰው ወላጅ ጊዜውን ወደ ቤተክርስቲያን እንዲያሳልፍ የአብነት ትምህርት መዝግቡልኝ የራሱ እያሉ ይመጣሉ በፍላጎት። የበጋው ጊዜ ግን ትንሽ ዓለማዊ የትምህርት ሁኔታቸውን ደከም እንዳይል በመፍራት የመላክ ሁኔታ የለም እና እዚህ ላይ ሰፋ ያለ ስራ እየሰራን ነው። በዋነኝነት የቤተሰብ ጉባኤ አለ። እዛ ክህነት ያመጡ እነዚህ 73 ክህነት ያመጡ ስልጣነ ክህነት የተሰጣቸው ወላጆች ጉባኤ እናደርጋለን። በተወሰነ ጊዜ በወር አንዴ የመገናኘት ሁኔታ አለ እና ከነሱ ጋር ምክክር እያደረግን ነው። ክህነቱ ምክንያቱም እዚህ ብቻ መንጸባረቅ የለበትም፣ ቤት ውስጥ ያለ ነው። ቤት ውስጥ ደግሞ ወላጆች አሉ። ወላጆች ደግሞ ወደ እግዚአብሔር መንግስት የሚያመራ ወላጅነት ወይም ደግሞ ትንሿ ቤተክርስቲያን የመሰለ ቤት ከሌለ ክህነትን ሊያስጠብቁልን አይችሉም እውነት ለመናገር እና ቤተሰብ ጋር በደንብ ማውራት ወላጆችን በደንብ ማሳመን ይጠይቃል እና ከዛ ፍራቻ አንጻር ብዙዎቹ ወላጆች ወደ አብነት ትምህርት ቤቱ ልጆቻቸውን አይልኩም እና ወደፊት ያው ከነሱ ጋር በቅርበት እንሰራለን። ከዛ በተጨማሪ ደግሞ የትምህርት ዓለማዊ ትምህርታቸውንም የመከታተል እቅዳለን። ውጤታቸውን አሁን እዚህ ከሚማሩ ተማሪዎች መካከል ውጤት የመቀነስ የመሳሰለው ካለ የመከታተል ቀርቦ የተለየ ቤተሰብ ችግር ካለ የመፍታት ይህን በቅርበት የመስራት ፍላጎት አለን። ወደፊት ሰፋ አድርገን በዛ ላይ እንሰራለን ብለን እናስባለን።
በሰንበት ትምህርት ቤታችን ልማት ክፍል ከሚለው አለፍ ብለን ልማት ተቋም እናደርገው የተለያዩ ፕሮጀክቶችን ያምጣ ብለን ልማት ተቋም አለን ማለት ነው። ይሄ ልማት ተቋም አሁን ላይ የተለያዩ ስራዎችን ከሱቅ ሽያጭ ጀምሮ ራሱ ሻማ ማምረት ፍሬ ሻማ የሚባል የፍሬ ሃይማኖት ሰንበት ትምህርት ቤት ሻማ የሚባል ያመርታል። ከዛ ውጭ የተለያዩ ፕሮጀክቶችን የኬተሪንግ የህትመት አይነት በማስ መሸጥ የሚባሉ ነገሮችን ያከናውናል። እሱኛው የመጀመሪያው ገቢያችን ነው ማለት ነው። የገቢ ምንጫችን ዋነኛው እሱ ልማት ተቋማችን ነው ማለት ነው። እዛ ስር ደግሞ በልማት ተቋም ስር የዜማ መሳሪያ ትምህርት ይሰጣል ማለት ነው፣ ወይም ስልጠና ይሰጣል። ስለዚህ የስልጠና ከሰንበት ትምህርት ቤታችን አባላት ውጭ ላሉ ተማሪዎች የተዘጋጀ ሲሆን መጥተው ሰልጥነው በተወሰነ ክፍያ ሰልጥነው የዜማ መሳሪያን አውቀው በክተው ይሄዳሉ ማለት ነው። ራሱን የቻለ ደግሞ የዜማ መሳሪያ ክፍል የሚባል አለ በአባሎቻችን የሚተዳደር። ይሄኛው ደግሞ ከበገና ጀምሮ ክራር፣ መሰንቆ ስልጠና ይሰጣል ማለት ነው። ሌቭል አላቸው። የመጀመሪያ ሌቭል አለ፣ አድቫንስ ሌቭል አለ ማለት ነው። ስለዚህ ይሰለጥናሉ። ከሰለጠኑ በኋላ በማህበረ ቅዱሳን አማካኝነት ፈተና ተሰጥቷቸው ያንን ፈተና ብቁ ሲሆኑ ለልማት ተቋማችን እንደ መምህርም ግብዓት ይሆናሉ። እነሱም ይሄ መንፈስን የሚያለመልመውን የዜማ መሳሪያን ለምደው ይሄዳሉ ማለት ነው። ከፍተኛ ቁጥር ነው የምናስተምረው። ከሱ ጋር ተያይዞ በጣም ትልቁ ተግዳሮታችን ቦታ ነው። የማስተማሪያ ቦታ በቃ ፈተና ነው። አሁን ታውታላችሁ የተማሪዎቻችንን ቁጥር ከቁጥሩ ጋር የሚመጣጠን የማስተማሪያ ቦታ የለንም። እንደተባለው ከፋፍለን ለማስተማር ስስት ነው የመርሃ ግብራችን ጠቦ እሁድ ብቻ እንዲሆን ያደረገው። ወላጅችን ሰዓት በጣም ተመችቶ ስለሚያመጣ ልጆችን እንዳያስቀርብን ከማለት ነው። ቅዳሜ ላይ ተሞክሯል። በተለያየ የዓለማዊ ትምህርትም ስለሚጠሩ ከዛ ደግሞ አብዛኛው ወላጅ ስራ ግማሽ ቀንም ሙሉ ቀንም ስለሚሰራ ይችን ለማጣበብ ልጆቹ እንዳይቀሩ ለማለት ነው። ለወላጅ ተመችቶታል፣ ግን ደግሞ ቦታ ከአቅማችን በላይ ሆኖብናል ፈተና። እንደ እግዚአብሔር ፈቃድ እሱን ለመፍታት የቅርብ ጊዜና የሩቅ ጊዜ እቅዶች አሉን። ደብራችን ማስተር ፕላን ካሰራ በኋላ ለሰንበት ትምህርት ቤታችን ብሎ የለየው ቦታ አለ። እዛ ላይ ህንፃ ለመስራት እንቅስቃሴ ጀምረናል። እግዚአብሔር ቢረዳን እሱ ትልቅ መፍትሄ ይሆናል ብለን እናምናለን። እስከዛው ድረስ ግን ያው ግቢ ውስጥ ያሉ ሰንበቴ ቤቶችን መጠለያዎችንም ሁሉ ነው እየተጠቀምን ህፃናት ልጆቻችንን እያስተማርን ያለ ነው። ይህንን ነው ብዙ አሁን ከወላጆች ጋርም ልጆች ይዘው መጥተው መመዝገብ የማንችልባቸው ቀኖች አሉ። ቀን እናስቀምጣለን። ከዛ በላይ ሲሆን በቃ ከአቅም በላይ ነው የሚመጣው ተማሪና ቦታችን መመጣጠን አልቻለም። መምህር ሳናጣ ሌላ ነገር በዚህ ደረጃ ሳንቸገር ቦታ ግን በጣም ተግዳሮት ሆኖብናል ለማለት ነው። ከሌሎች አጥቢያዎች ጋር በጽሕፈት ቤት አማካኝነት ግንኙነት ይደረጋል ማለት ነው። የውጭ ግንኙነት አለን። በተለያዩ በዓላት ላይ አብሮ ከመሳተፍ በዘለለ የተለያዩ መምህራንን በማቀበል ለምሳሌ ገነተ ጽጌ ቅዱስ ጊዮርጊስ መምህራኖችን ያመጣልናል። የተለያዩ ልምዶችንም እንልካለን ማለት ነው። እኛም የምንልካቸው መምህራን አሉ ወደ ሌላ ሰንበት ትምህርት ቤት። ለምሳሌ ለመዝሙር ከጠሩ ደብረ ብርሃን ቅድስት ሥላሴ የምናመጣቸው መምህራን አሉ። እኛም ደግሞ ወደዛ ልከን እንዲያስተምሩ የምናደርጋቸው መምህራን አሉ ማለት ነው። ስለዚህ በዚህ አይነት መንገድ የተለያዩ ሪሌሽኖች ከአቻ ሰንበት ትምህርት ቤቶች ጋር ይፈጠራል። በተጨማሪም በየበዓላቱ የእንኳን አደረሳችሁ መልእክት የመለዋወጥ ሄዶ የመጠየቅ ያሉበትን ነገር ይከናወናል ማለት ነው። ምናልባት ከዛ በዘለለ ለገጠር አብያተ ክርስቲያናትም የበጎ አድራጎት ስራዎችን አቅም በፈቀደ መልኩ ይከናወናል ማለት ነው። ይሄኛውም በውጪ አቻ ሰንበት ትምህርት ቤት ግንኙነት ክፍል የሚደረግ ነው ማለት ነው። ከዛ ያንን ስልጠና በትክክል ሲያጠናቅቁ ነው ለክብረ ክህነት የሚበቁት ማለት ነው። ከዚያን ግን ብዙ ስራዎች በጣም ሰፊ ስራዎች ይሰራሉ። አሁንም ተጠናክረው እየተሰሩ ነው ማለት ነው። ከዛ በተጨማሪ ከሰበካ ጉባኤ ጋር ያለን ግንኙነት ያው ሰበካ ጉባኤ የሰንበት ትምህርት ቤት የካህናት ህብረት እና የምእመናን አንድ ላይ ህብረት ነው። ስለዛ በየጊዜው ሰበካ ጉባኤ ይመረጣል። በእኛም አሁን በቅርቡ የመረጥናቸው አሉ። የሰንበት ትምህርት ቤት ተወካይ ይኖረናል፣ የካህናት ተወካይ ይኖረናል፣ የምእመናን ተወካይ ይኖረናል ማለት ነው። ስለዚህ እኛ ብዙ ጊዜ ይኖራል እንጂ ይሄ ግንኙነቱ ግን በጣም የሚጠናከርበትን ሲስተም ካልተፈጠረ እንዳልከው ቅድም የተነሱት ችግሮች ያንን ክብሩን አለማወቅ የሚባሉ ነገሮች ይፈጠራሉ። ስለዛ አሁን ላይ
የተቋቋመ የካህናት የምእመናንና የሰንበት ትምህርት ቤት ህብረት አለ ማለት ነው። ስለዚህ እነሱ በየጊዜው ካህናት ምእመናንና የሰንበት ትምህርት ቤት አገልጋዮች በየጊዜው የሚገናኙበትን ነገር እየተፈጠረ ይገኛል ማለት ነው። እንደኛ ሰንበት ትምህርት ቤት ከኛው ሰንበት ትምህርት ቤት የወጡ ወይም የኛ የሰንበት ትምህርት ቤት አገልጋይ የሆኑ ዲያቆናትንን ለደብሩ አገልግሎት እንልካቸዋለን ማለት ነው። ወይም ደብሩን ያገለግላሉ ማለት ነው።